ሰላም እንደምን አላችሁ? አዲስ መረጃ ቤተሰቦች የአላፍት ዝማሬ ሊካሄድ ዋዜማው ላይ ተገኝተናል። ዝግጅቱ እጅግ ሞቅ ደመቅ እያለ ባለበት ሁኔታ በርካታ አዳዲስ መረጃዎች ተሰምተዋል። ከነዚህ ውስጥ አንዱ ወደ መስቀል አደባባይ ስንመጣ እንዴት ነው መምጣት ያለብን? ምን ተከልክሏል? ምን ተፈቅዷል? የሚለው እጅግ ወሳኝና እዛ ላለመጉላላት አስፈላጊ ግጭት ውስጥ ላለመግባትና በሕግና በስርዓቱ በሰላሙ ዝማሬውን አክብሮ ለመመለስ የሚረዷቸውን ነጥቦች በዋናነት እንነግራችኋለን። ከዚህ በተጨማሪም ሁለት አይነት ሀሳቦች እየተነሱ ነው። በተለይ በዓሉ በመስቀል አደባባይ መፈቀዱ በርካቶችን ሲያስደስት፣ ቅሬታ የተሰማቸው ወገኖችም እንዲሁ በማህበራዊ ሚዲያ ስሜታቸውን እየገለጹ ነው። ይህንን ጨምረን የምናየው ጉዳይ ነው። ከዛ ውጪ ምናልባት የቀጣይ 9 የአላፍት ዝማሬ የት ይከበራል የሚለውን እናያለን። በዘንድሮ ዓመት እንግዲህ በ10 ቦታዎች የአላፍት ዝማሬዎች እንደሚካሄዱ ተሰምቷል። ለዝግጅት ይረዳችሁ ዘንድ የት ቤተክርስቲያን ወይ ደግሞ የት አካባቢ ይደረጋል የሚለውን እንነግራችኋለን። ከዚህ በተጨማሪም እንግዲህ የአላፍት ዝማሬ በኢትዮጵያ አእምሯዊ ንብረት ባለቤትነት መመዝገቡ የሚታወቅ ጉዳይ ነው። እሱን አንስተን እንነግራችኋለን። በመጨረሻም ይህን ጉዳይ ካነሳን አይቀር ስለ ኢትዮጵያዊ ጃንደረባም የምንነግራችሁ ነገር ይኖራል። ከዛ በፊት ውድ አድማጭ ተመልካቾቻችን አንድ ጥያቄ እናነሳለን። በርካቶች እንዲህ አይነት በዓላት ሃይማኖታዊ በዓላት መስቀል አደባባይ መከበር የለባቸውም፣ ሃይማኖታዊ ዝግጅቶች የሚል አቋም በጽኑ እየተከራከሩ ሲሆን፣ ሌሎች ደግሞ የሚገባ ነው እንዲህ አይነት ጥምቀትም ቢሆን በዩኔስኮ የተመዘገበ ትልቅ የኢትዮጵያ በዓል ነው፣ መስቀል አደባባይም የኦርቶዶክሶች ቦታ ስለሆነ መከበር አለበት እያሉ ነው። ሌሎች ደግሞ ጭራሽ ከሃይማኖት ውጭ የሆኑ በዓላት ብቻ የሚከበሩበት ሊሆን ይገባል የሚል ሀሳብ ሲያነሱ፣ ሌሎች ደግሞ ፕሮቴስታንቶች በዛ አክብረዋል፣ ሙስሊሞች ኢፍጣርን ጨምሮ ሌሎች በዓላትን አክብረዋል። እንዲሁም ኦርቶዶክስ ቤተክርስቲያን የመስቀልን ጨምሮ የሌሎች በዓላትን ታከብርበታለች እና እኛ ከተዛዘብንና ከተጋገዝንና ከተሳሰብን መስቀል አደባባይ አይደለም ለኛ ለሌላ ጎረቤት የአፍሪካ ሀገራት የሚተርፋል የሚል ሀሳብ ያነሳሉ። እናንተ ምን ትላላችሁ? ሀሳባችሁን አጋሩን። እኛ ይኸው ወደ መረጃው ገባን። የአላፍት ዝማሬ እንግዲህ ሊካሄድ ዝግጅቱ ሞቅ ደመቅ ብሎ ቀጥሏል። የ2018 የአላፍት ዝማሬ በመስቀል አደባባይ ለመካሄድ ሲወሰን በርካቶችን አስደስቷል። በዓሉ እንግዲህ ማክሰኞ ከ9 ሰዓት እስከ ምሽቱ 1 ሰዓት ከ30 ድረስ እንደሚቆይ ተገልጿል። ፕሮግራሙ በመሐረና አብ ጸሎትና በአባቶች ቡራኬ ተከፍቶ 30 መዝሙራት በምዕመናን ይዘመራሉ ተብሏል። እጅግ በጣም ትልቅ ጉዳይ ነው። እናም ወደ መስቀል አደባባይ ለመሄድ ምን መደረግ አለበት የሚለው ጉዳይ በርካታ ነጥቦች ተነስተዋል። ከነዚህ ውስጥ አንዱ አለባበስን የተመለከተ ነው። በርካቶች መስቀል አደባባይ ምን ለብሰን እንሂድ ለሚለው ጉዳይ ነጭ ለብሰን ነው መምጣት ያለብን። እርሱም እንደ መላእክት ነጭ ነበር የለበሱት፣ እኛም በነጭ ደምቀን መምጣት አለብን ብለዋል አዘጋጆቹ። ከዛ ውጪ ህጻናትን ይዞ መምጣት የተከለከለ መሆኑን ተገልጿል። እድሜያቸው ከ15 ዓመት በታች የሆኑ ህጻናት ለደህንነታቸው ሲባል እንዳይመጡ ምክር ተለግሷል። ለእነርሱ ለብቻቸው ታህሳስ 16 እስከ ታህሳስ 23 በጊዮን ሆቴል ለብቻ የዝማሬ ፕሮግራም ስለሚካሄድ ያኔ ተመራጭ ይሆናል። አሁን ግን ቦታው ላይ መተፋፈግና እንዲሁም ደግሞ ግፊያ ሊኖር ስለሚችል እጅግ በርካታ ሰውም የሚታደምበት ፕሮግራም ከመሆኑ አንጻር ለህፃናት ደህንነትና እንዳይጎዱ ሲባል ወደ መስቀል አደባባይ እንዳይመጡ ተመክሯል። ሌላኛው እንግዲህ ልዩ ትኩረት የሚያሻቸው የማህበረሰብ ክፍሎች አሉ። ከእነዚህ ውስጥ ነፍሰ ጡሮችና የአካል ጉዳተኞች ናቸው። ለእነዚህ ግን የተዘጋጀ ስፍራ አለ ተብሏል። አስተባባሪዎችን ካነጋገሩ የአካል ጉዳተኞችና ነፍሰ ጡሮች በዚሁ በመስቀል አደባባይ ልዩ ቦታ ተዘጋጅቶላቸዋል። ከዛ ውጭ እንግዲህ በቤተ ክርስቲያን ሲሄድ ለቤተ ክርስቲያን ምን ይዘን እንሄድ የሚል ነው። እግረ መንገድ እንግዲህ ለመዘመር ብቻም ሳይሆን ለገጠር ቤተ ክርስቲያን፣ ልማት ላይ ላሉ ቤተ ክርስቲያን ድጋፍ እንደሚደረግ ይታወቃልና በዝማሬ ወቅት ከምንጠቀመው ጧፍ በተጨማሪ የጧፍ መባ ለታካ ነገስት ባታ ለማርያም ገዳም እናስገባለን ተብሏል። አቅማችን የፈቀደውን ይዘን እንገኝ የተባለው በቦታው ለጧፍ ማሰባሰቢያ የተዘጋጁ ድንኳኖች ስለሚኖሩ እዛ ማስረከብ ይቻላል ተብሏል። የሃይማኖት አባቶችም እንግዲህ እዛ ባርከውና አሳልመው ይቀበላሉ ተብሏል መባውን። ከዛ ውጪ ወደ አላፍት ዝማሬ ለመምጣት ሌላው አስቸጋሪው ነገር መንገዶች ሊዘጉ ይችላሉ። በምን አድርገን በምን መኪና እንምጣ የሚለው ጉዳይ ነው። ከዚህ ጋር በተገናኘ በርካታ ሰንበት ትምህርት ቤቶችና ማህበራት የደርሶ መልስ አውቶቡሶችን ማዘጋጀታቸው ተሰምቷል። ከዚህም በዘለለ ኢጃት ተጨማሪ የትራንስፖርት አማራጮችን እየፈለገ ነው ተብሏል። ስለዚህ በርካታ የትራንስፖርት
ጉዳዮች ብዙ የሚያሳስቡ ጉዳይ አይደለም። ከዛ ውጭ ከኢትዮጵያ ውጭ በሆኑ ወይ በአካል መገኘት ባልችል እንዴት እንከታተል ለሚለው ጉዳይ በርካታ አማራጮች አሉ። የመጀመሪያው እንግዲህ አዲስ ቲቪን ጨምሮ ማለት ነው የኛም ራሱ አዲስ መረጃ በልዩ ሁኔታ ይህንን የቀጥታ ስርጭት ዘገባ ሽፋን ይሰጠዋል። ከአቅም በላይ በሆነ ምክንያት መገኘት ካልቻላችሁ በጃንደረባው ሚዲያ ዩቲዩብ ይተላለፋል። በቲክቶክ ገጾች በቀጥታ ስርጭት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጨምሮ በአርቲስት ቲቪና በተለያዩ የሀገሪቱ ሚዲያዎች ይተላለፋል። በኢቢሲ መዝናኛም እንዲሁ ፕሮግራሙ እንደሚተላለፍ ተሰምቷል። ስለዚህ በበርካታ አማራጮች ጋር እንግዲህ መከታተል ትችላላችሁ። ከዛ ውጭ ግን ከደህንነት ጋር በተያያዘ ምን ይዤ ልምጣና ሌሎች ጉዳዮችን የተመለከቱ መረጃዎችን ደግሞ ልንገራችሁ። ከደህንነት ጋር በተያያዘ መስቀል አደባባይ ስትገኙ መያዝ የሌለባችሁ ሌሎች ጉዳዮች አሉ። ከእንደዚህ ውስጥ አንዱ እንደ ሽቶ፣ እስክሪብቶ፣ ኮስሞቲክስ የመሳሰሉ ጉዳዮች ናቸው። ክብሪትና የመሳሰሉትንም ይዞ መግባት የተከለከለ ነው ተብሏል። ከተፈቀደላቸው ሚዲያዎች ውጭ የግል ካሜራ ይዞ መግባትም እንዲሁ ክልክል ነው። ስለዚህ መግቢያዎች ላይ ለጸጥታ አስከባሪዎች በጨዋነት እንተባበር የሚል ጥሪ ቀርበዋል። የሆነበት ምክንያት እንግዲህ ሰዎች ካሜራ ፎቶ ለማንሳት በሚል በሚያደርጉት ግፊና እንዲሁም ግርግር ምክንያት የባሉ ድባብ እንዳይረበሽና ሁሉም በተመስጦ መዝሙር እንዳይዘምር ከማሰብ የተነሳ አንጻር በመስቀል አደባባይ እንግዲህ ይህ ፕሮግራም በሰላም እንዲጠናቀቅ ከመታሰቡ የተነሳ ነው። ሌላው መስቀል አደባባይ ላይ አንድ ተደጋጋሚ የሚነሳ ጭቅጭቅና አይነት ጉዳይ አለ። ሙስሊሞች መስቀል አደባባይ ሳይሆን ኢድ አደባባይ ነው ይሉታል። ኦርቶዶክሶች ደግሞ መስቀል አደባባይ የኛ የኦርቶዶክሶች ነው፣ ስለዚህ ይዞታውም የኛ ነው፣ ባልናከብርበት የሚገባም እኛ ነን ይላሉ። ከዛ በዘለለ እንግዲህ ፕሮቴስታንቶችም የራሳቸው አመለካከት አላቸው። ከዚህ ጋር በተያያዘ እንግዲህ ብዙ ንትርኮች ከሰሞኑ ቢነሱም ግን መንግስት የአላፍት ዝማሬ በመስቀል አደባባይ እንዲከበር ፍቃዱን ሰጥቷል። የሆነው ደግሞ ከዚህ በፊት የተካሄዱት በቦሌ መድኃኔዓለምን ጨምሮ የተካሄደው የአላፍት ዝማሬ እጅግ በአማረ ስነ ስርዓት ዲሲፕሊኑን በጠበቅና ፍጹም ጨዋነት በተሞላበት መንገድ በመከበሩ ምክንያት ነው ይሄ የተፈቀደው። ስለዚህ ኢትዮጵያ ከተዋደድና ከተከባበርን ይህ አደባባይ አይደለም ለ3 ለ4 ለ5 ሃይማኖት ለሌሎችም ለአፍሪካ ሀገራት ይበቃል። ስለዚህ ይህ ፕሮግራም መፈቀዱ የሚያሳየው ለኢትዮጵያ ምን ያህል እንደምታምርና መቻቻል እንዳለባት ለዓለም የሚያሳውቅ ነው እንጂ ብዙም የሚያስቀይም ወይም ደግሞ ሌሎችን ሊያስጨንቅ የሚገባ ጉዳይ አይደለም። ኢትዮጵያን እስከዛሬ ኑሩት ተከባብረው ነው የሚል ሀሳብ ይነሳል። አዲስ መረጃም ይህን ሀሳብ ይጋራል። ሌላው እንግዲህ ተወዳጁና እጅግ ተጽዕኖ ፈጣሪ እየሆነ የመጣው የአላፍት ዝማሬ ዘንድሮ በ9 የተለያዩ ቦታዎች ይካሄዳል፣ የዛሬውን ጨምሮ። የአላፍት ዝማሬን ለማዘጋጅ ጥያቄ አቅርበው እንግዲህ ኢትዮጵያን ጃንደረባው ትውልድ የእውነት አዘገጃጀት ስልጠና የልምድ ልውጥና መድረክ አዘጋጅቶ በርካታ አድባራት ግንዛቤ ሰጥቷል። ከእንግዲህ ከኮሚቴ አባሉ ከዚህ በፊት በተገለጸ መሰረት ዘንድሮ በአርሲ ሀገረ ስብከት አሰላይ ሰንበት ትምህርት ቤቶች አንድነት ይደረጋል። ከዛ ውጭ በቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደወል ሽሰማ ሁለገብ የአገልግሎት ማህበርም እንዲሁ የሚካሄድ መሆኑ ተሰምቷል። ሶስተኛው በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያንም እንዲሁ የአላፍት ዝማሬ ፕሮግራም ይዘጋጃል። በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ መንበረ ጵጵስና በመሰረተ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያንም የሚካሄድ ነው። በደቡብ ወሎ ሀገረ ስብከት የደሴ ርዕሰ አድባራት ደብረ መድኃኔዓለም ቤተክርስቲያን ወልደ ዋህድ ሰንበት ትምህርት ቤትም እንዲሁ በዘንድሮ ዓመት የአላፍት ዝማሬን ያዘጋጃሉ ተብሎ እየተጠበቀ ነው። ከዛ ውጭ ከሀገር ውጭ የሲያትል ደብረ ጥበባት በዓታ ለማርያም ቤተ ክርስቲያንም እንዲሁ በዚህ በስልጠናው ላይ ተገኝተውና የሁነቱ እንዴት እንደሚዘጋጅ ግንዛቤ ካገኙ በኋላ እንግዲህ የግንዛቤ መስጫ መድረክም ተመቻችቶላቸው ነበር ተብሏል። ከዛ ውጭ በምስራቅ አፍሪካ የኬንያ፣ ኡጋንዳ፣ ታንዛኒያና ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔዓለም ቤተ ክርስቲያን፣ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን ጨምሮ በርካቶች ቦታዎች ላይ እንግዲህ ይዘጋጃል ወይም ደግሞ ስላዘገጃጀቱም ስልጠና የተሰጣቸው መሆኑ ተገልጿል። ከዛ ውጭ እንግዲህ የአላፍት ዝማሬ ሌላው ተወዳጁና ደስ የሚለው ነገር ፍቃድ ያለውና የተመዘገበ ነው ሀሳቡ ማለት ነው። በኢትዮጵያ የኮፒራይት ሕግ ምዝገባ ማግኘቱ ሌላው አንድ ጥሩ ነገር ሆኖ የተመዘገበ ጉዳይ ነው። የአላፍት ዝማሬ በኢትዮጵያ አእምሯዊ ንብረት ባለስልጣን የቅጅና ተዛማጅ መብቶች ተመዝግቧል። በአዲስ አበባ ለሁለተኛ ጊዜ፣ ከዚህ በፊት በድሬዳዋ ለመጀመሪያ ጊዜ ነበር የተደረገው የአላፍት ዝማሬ ወይም ዘ ሜሎዲ ኦፍ ሜራርስ የተዘኘው የዝማሬ መርሃ ግብር በገናዋ ዜማ ታህሳስ 28 እንግዲህ ይካሄዳል። በቤተ ክርስቲያኑት የሚካሄደውን ዓመታዊ ዝማሬ እውነት የኢትዮጵያ ጃንደረባ ትውልድ የመጀመሪያውን የአላፍት ዝማሬ በ2016 ዓ.ም ነበር ያደረገው። ከዛ
በማግስቱ እንግዲህ የአላፍት ዝማሬ በቅዱስ ፓትርያርኩ በብፁዓን አበውና በምእመናን ተሰጥቶታል። የአላፍት ዝማሬ መቀጠል አለበት የሚል አደራ ተሰጥቷል። የአላፍት ዝማሬን የተመለከቱ ስራዎችን ሲከናወኑ ነበር የቆዩት። በዚህ መሰረት የአላፍት ዝማሬ ሰኞ በገና ዋዜማ በቤተ ክርስቲያን የሚካሄደውን ዓመታዊ ዝማሬ ሁነት በኢትዮጵያ ብሔራዊ ንብረት ባለስልጣን የቅጂ ተዛማጅ መብት በማስመዝገብ የአላፍት ዝማሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሊካሄድ የሚችልና የባለቤትነት መብቱም የኢትዮጵያዊ ጃንደረባ ትውልድ ሆኖ መመዝገቡን እንግዲህ አዘጋጆች ከዚህ በፊት መግለጫ ሰጥተው ነበር። ከዚህ በዘለለም አንድ የተሰማ ጉዳይ አለ። እንግዲህ የ2017 ዓመተ ምህረት የአላፍት ዝማሬ በአዲስ አበባና በድሬዳዋ ተካሂዶ እንደነበረ ይታወቃል። ከዛ ውጭም እንግዲህ ለብዙ ወራት ታላቅ የዝማሬ ጉባኤ ከፍተኛ ዝግጅት ሲደረግ ቆይቶም እንደነበረ የሚታወስ ጉዳይ ነው። እናም የአላፍት ዝማሬ እንግዲህ በተለያዩ ጣቢያዎች ሲተላለፍ ቆይቶ እንደነበረ ይታወቃል። የአላፍት ዝማሬ እንግዲህ በተለያየ ጊዜ ጥራቱንና ብዛቱን እየጨመረ አሁን ላይ መድረስ ችሏል። ሌላኛው እስኪ አንድ ጉዳይ እናንሳ። ከሰሞኑ እንግዲህ ጃንደረባ የሚል ሀሳብ እየተነሳ ያለው ጉዳይ ነው። ስለዚህ እስኪ ስለ ኢትዮጵያዊ ጃንደረባ አንድ አጭር ነገር እንንገራችሁ። እንግዲህ ከድሮ ዘመን ጀምሮ ኢትዮጵያ እንደ እስራኤላውያን አይነት በየዓመቱ ለፋሲካ ወደ ኢየሩሳሌም ይወጡ ነበር ተብሏል። ጃንደረባው